በጣም የሚገረምበት ቃል ግን ይሄ ነው። ቆነጃጅት አይተው አሞገሷት ይላል። ዛጋም ምትሄድ ከሆነ you cannot call her lady ልትያታች። እንዲህ አይነት የሚደነቁ ሴቶች አድሚራብል የሚባሉ ሴቶች በአሽሙር ብትናገሪያት እንኳን አይገባትም ነው እንዴ ምናምን ትልሻለች። የዋህ ነች እሷ። ሁለተኛ ግን አይነት ድንግልና ለኔ ማስተምረውም ማምንበት ሁለተኛው ድንግልና ምንድነው? አንዲት ሴት በተለምዶ ምን እንላለን? ክብራትና ክብራን እንላለን አይደል? ሌዲስ ኤንድ ጀንትልመን እንላለን። አሁን ሌዲስ የሚለው የሴቶች ሌዲ የክብር ስም ነው ራሱ ሌዲ። አሁን በሮያሎቹ ጋር እንኳን ሌዲ ከሊት ወይም ደግሞ ፈርስ ሌዲ ሲባል ሌዲ የሚለው ራሱ የማዕረግ ነው። ግን ደግሞ ሌዲስ አሉ ሁላችንም ጋር ህብረተሰባችን ውስጥ እናንተ ሌዲስ አላችሁ። ግን ሌዲ ሲባል ምን ማለታችን ነው? እንዴት ነው ሌዲ መሆን የሚቻለው? የከበረች የተመሰገነች ሴት እንዴት ነው መሆን የሚቻለው? ይሄን መነሻ ማድረገው የት መሰለሽ? የሶንግስ ኦፍ ሶንግስ ላይ መኃልየ ዘሰሎሞን ላይ ያቺ ምሳሌ 31ዷ መልካም ያደረጉ ብዙዎች አሉ አንቺ ከሁሉም ትበልጫለሽ የምትባለው አለች። እቺኛዋ ደግሞ መኃልየ ላይ በጣም ሰለሞን የሚያደንቃት ሴት አለች። ግን ሰለሞን ብቻ አይደለም የሚያደንቃት። ምን ይላታል መሰለሽ? እርግቤ መደምደሚያዬ አንድ ናት ይላል። እና ብዙ ቆነጃጅት አሉ፣ 80 ንግስታት አሉ፣ ኩዊንስ አሉ፣ ቆነጃጅት አሉ። እሷ ግን የተለየች ነች ይላታል። እሱም ያነሳትን ሴት ሱነማይቷ ሴት ነች ነው የሚባለው። እና እሷ የተለየች ነች ይላትና በጣም የሚገረምበት ቃል ግን ይሄ ነው። ቆነጃጅት አይተው አሞገሷት ይላል። ማን ያሞገሳት? ቆነጃጅት ሴቶቹ ናቸው ያደነቋት። ቆነጃጅት አይተው አሞገሷት፣ ንግስታቶችና ቁባቶች አመሰገኗት ይላል። ቆነጃጅት አይተው አሞገሷት፣ ንግስታት አመሰገኗት ይላል። አሁን ተመልከች፣ ናቹራል ነው ለወንዶች ሴት ልጅ ማድነቅ አይደል? ቀላል ነው። በሁሉ ነገሯ ማድነቅ ይቀላቸዋል ለወንዶች። ግን ሴቶች ተሰብስበው ካደነቋት ግን ራሳቸው ቆነጃጅት ሆነው ለዛውም ንግስታት ደግሞ ሆነው ኩዊንስ ሆነው እሷን አፕሪሺየት ካደረጓት ምን አይነት ሴት ነች? ቆነጃጅት አይተው አሞገሷት፣ አወደሷት፣ ንግስታት አመሰገኗት። እና እቺ አድማየርድ የሆነች ሌዲ ነች ወይም አድሚራብል ነች፣ የምትደነቅ ነች። ወንዶች ብቻ ሳይሆን ሴቶች የሚያደንቋት፣ ቆነጃጅት የሚያደንቋት፣ ንግስታት ኩዊንስ የሚያደንቋት ሴት ነች ማለት ነው። ሌዲ ነች፣ የምትገርም ሌዲ ነች። እና ዛሬ ለእህቶቻችን መናገር የምንፈልገው እንዴት ነው ሌዲ መሆን የሚቻለው? የምትደነቅ ሴት፣ የምትከበር ሴት፣ ሴቶች የሚያደንቋት፣ ቆነጃጅት የሚያከብሯት ሴት መሆን የሚቻለው እንዴት ነው? አድሚራብል የሆነች ሌዲ መሆን የሚቻለው እንዴት ነው? ወይም ማነች እንደዛ የምትባለው የሚለውን ነው። በተቃራኒው ደግሞ እሷ ደግሞ ሰለሞንን የምትለዋለ እሷ ደግሞ ሰለሞንን ትለዋለች። እሱን ከእልፍ የተመረጠ ነው ትለዋለች። ከታውዘንድስ የተመረጠ ነው፣ ከእልፍ የተመረጠ ነው ብላ ደግሞ እሷ ደግሞ እሱን ታከብረዋለች፣ ታደንቀዋለች። ፍልቅልቅና ደመግቡ ነው ይላል አዲሱ ቨርዥን። እና ፍልቅልቅና ደመግቡ ነው፣ ከእልፍ የተመረጠ ነው፣ ከ10 ሺዎች የተመረጠ ነው ትለዋለች። እሷ ደግሞ ታደንቀዋለች። እና አንድ ቦታ ይገርመኛል፣ ምን ነው ወንድሜ በሆነ ትለዋለች። ገና እንግዲህ ፍቅር ሳይጀምሩ ነው። ምን ነው ወንድሜ በሆነ መንገድ ላይ ሳገኘው ባቀፍኩትና በሳምኩት ትላለች። እና እሷ ደግሞ እሱን ጀንትልማን አድርገው ከእልፍ የተመረጠ የተወደደ የተከበረ ሰው አድርጋ ደግሞ ስትናገር ታያለሽ። አሁን የሌዲዎቹን እንጀምር። ሌዲስ አድሚራብል ሌዲ፣ የምትደነቅ ሴቶች እንኳን የሚያደንቋት የሚያከብሯት፣ ቆነጃጅት የሚያደንቋት ሴት፣ እሱን እንጀምርና በምሳሌ ነው የምነሳው። አንዲት ሴት እንወስዳለን። እኔ በጣም ማደንቃትን አንዲት ሴት አነሳለሁ። በጣም ማደንቃት ሴት አለች።
እሷም ርብቃ ነች። ርብቃ ማለት እንዲሁ ካሉት ውስጥ ማለት ነው። ርብቃ ሬቤካ ነው ስሟ እና ሬቤካ ማለት ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ታስደነግጣለች። ቆንጆ ነች፣ ግን ቁንጅናዋ ብቻ ሳይሆን ላይዋ ላይ ካለው ሞገስ የተነሳ ካፕቲቬቲንግ ማለት ነው ሬቤካ ማለት። አንዳንድ ሴቶች አይተሻል፣ የአንድ ቦታ ቁጭ ብለሽ እያወራሽ ሰዎች ተሰብስበው ቁጭ ብለው ቡና እየጠጡ ሻይ እየጠጡ እሷ ስትገባ የግድ ወሬያቸውን አቋርጠው አንገታቸውን የሚያዞሩበት አለ፣ ያዩዋታል። አሁን ከሞገስ የተነሳ ነው። ቁንጅናዋ አይደለም ረዥም ቀሚስ ወይም አጭር ቀሚስ ስለለበሰች ሳይሆን ከሞገሷ የተነሳ ፕሬዘንስ አለ አብሯትና ዞር ብለው ሰዎች ያዩዋታል። ሬቤካ በጣም ሞገስ ያላት ልጅ ነች። በጣም ሞገስ ያላት ካፕቲቬቲንግ የምታስደነግጥ ሴት ነች ርብቃ ማለት እንደዛ ነች። እና አሁን ስቶሪው ምንድነው? አብርሃም ይስሐቅ የሚባል ልጅ አለው እንደምታውቂው፣ በጣም የተወደደ ልጅ። እስማኤልም አለ። ግን አብርሃም አሁን ለልጁ ሚስት ፈለገ። ከመሞቱ በፊት ልጁ እንዲያገባለት ፈለገ፣ ይስሐቅ እንዲያገባ ፈለገ። ስለዚህ በጣም የሚያምነውን ሎሌውን፣ ሽማግሌ ነው እሱ ራሱ ሎሌው፣ የዛ ጊዜ ሸምግሏል። ዘመዶቼ ወዳሉበት ድሮ ወደ ነበርኩበት ሀገር ሄደህ ለልጄ ሚስት ፈልግ አለው። ለልጄ ከዛ ሚስት ይዘህና አለው። ከዛ ሎሌው እንዲህ ባገኛትስ እንደ ወደዚህ ነይ ብል ስላት እምቢ ብትልስ ብሎ ጠየቀ። ግድ የለም እኔ ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል አለው። መልአኩን ከፊትህ ይልካል እምቢ አትልህም አለው። ሽማግሌው ተልኮ ሄደ። ሲሄድ ግን ምን ብሎ ጸለየ መሰለሽ? አሁን ሚስት ፍለጋ ነው የሚሄደው ለይስሐቅ፣ ለአብርሃም ልጅ ለይስሐቅ ሚስት ፍለጋ ነው የሚሄደው። ስፔሲፊክ የተመረጠች ሴት የለችም። ከዲት የምትባል ሴት ጋር አይደለም የሚሄደው። ግን አብርሃም ልኮታል። ሄዶ ከዛ ሀገር ለይስሐቅ ሚስት ይዞ መምጣት አለበት። ማንን ይዞ ይመጣ አውቅ። ስለዚህ ጸለየ። ሲጸልይ ምን አለ? እግዚአብሔር ሆይ ሄጄ እዛ ሀገር ሄጄ ውሃ አጠጭኝ የምላት፣ ውሃ አጠጭኝ ስላት ደግሞ ውሃ የምታጠጣኝ አንተም ውሃ ጠጣ ግመሎችህንም ውሃ ጠጣለሁ የምትለኝ እሷ የይስሐቅ ሚስት ትሁን ብሎ ጸለየ። ተተሻለ ይሄዳለሁ። ግን ምልክት ምን ጠየቀ? ውሃ ጠጭኝ ስላት ውሃ ጠጣ የምትል አንተን ብቻ ሳይሆን ግመሎችህንም አጠጣለሁ የምትል እሷ ለጌታ ያዘጋጃት እሷ ትሆን ብሎ ሄደ። አሁን ግመሎቹን ይዘዋል። የአብርሃም ሎሌ ወደዛ አገር ሄደ። ከዛ ሴቶች ውሃ የሚቀዱበት ቦታ ላይ ሄደና ቁጭ አለ። አሁን ሴቶች ይመጣሉ። ከዛ በፊት ሌሎችን ሴቶች ጠይቋቸው እንደሆነ አላውቅም። ግን ርብቃ መጣች። ርብቃ በጣም ቆንጆ ነበረች። በጣም ይላታል መጽሐፍ ቅዱስ መልከ መልካም ነች ይላታል። መጣችና ስትመጣ ውሃ ጠጭኝ አላት። ወዲያው እንስራዋን አወረደችና ጠጣ አለችና ጠጣቸው። ከዛ አልጠየቃትም። እሱን ውሃ ጠጣችውና ግመሎችህንም አጠጣለሁ አለች። ከዛ እየተመላለሰች እየሄደች ግመሎች ውሃ እየቀዳች ግመሎቹን ስታጠጣ ውሃ እየቀዳች ግመሎቹን ስታጠጣ እሱ ዝም ብሎ ያያታል። ምልክት አድርጎ ስለያዘው ዝም ብሎ ያያታል። እሱ አወረደች፣ እሱን አጠጣች። ግመሎቹን ደግሞ ውሃ ማጠጣት ጀመረች። አሁን እዚህ ጋር ምንድነው ያለችው? እሷ ጌታዬ ሆይ ጠጣ ነው ያለችው። ግመሎችህንም አጠጣለሁ ነው ያለችው። ወጣት ነች። እሱ ሽማግሌ ነው፣ አታውቀውም። ውሃ ጠጪ ነው ያላት። እዚህ ጋር ከዚች ታሪክ እስካሁን ከነገርኩሽ ታሪክ ውስጥ እኔ አንዲት የምትደነቅ ሴት አድሚረብል የሆነች ሌዲ ባህሪዎች ነጥቦች አገኛለሁ። አንደኛ ኳሊቲዋ፣ የሌዲ ኳሊቲ ሰው አክባሪ ነች። ዝም ብሎ ሽማግሌ መንገድ ላይ ያገኘችው ሽማግሌ ነው ውሃ ጠጪኝ ሲላት እኔ ለቤተሰብ የቀዳሁትን ማነህ አንተ ለመሆኑ አንተን ውሃ ማጠጣው ማለት እኮ ትችላለች። ግን ሰው ታከብራለች። በአጠቃላይ ሰው አትንቅ። አንዲት ሴት ሌዲ የምትባለው ሰው የማትንቅ፣ ሰው የምታከብር፣ ድሃ የማትንቅ፣ ሰው የማታዋርድ፣ ወደ ታች ዝቅ አድርጋ የማትመለከት፣ የማትጸየፍ ሴት እሷ የምትደነቅ ሴት ነች። ማንንም አትንቅ። የትም ትግባ፣ ካፌም ትግባ፣
ዌይተሮቹን አክብራ ነው የምታናገረው። የቤቷን ሰራተኞች አትንቃቸውም፣ አታዋርዳቸውም፣ አትሰድባቸውም። ድሃይታ አትጸየፍ ምናምን አትልም። እንደዛ ሌዲ እንደዛ አትልም። አድሚረብል ሌዲ እንደሱ አትልም። እና እቺ ሴት ሰው አክባሪ ናት። በአጠቃላይ ማንንም ሰው መናቅ የለብሽም በፍጹም። ማንንም ሰው ምንም አይነት ሰው ይሁን ምን መናቅ የለበትም። ሁሉን ሰው ማክበር ያዋጣል። ስለዚህ ርብቃ ያደረገችው እንደዛ ነው። ሽማግሌውን አየችው፣ አታውቀውም፣ ማን እንደሆነ አታውቅም። ሲያናግራት አናገረችው። ውሃ ጠጭኝ አላት፣ አጠጣች። ግመሎችህንም አጠጣለሁ ብላ ግመሎችንም አጠጣች። ስለዚህ ሰው አክባሪ መሆኗን አየን። አንድ አይደል? ሁለተኛ አዛኝና ሩህሩህ መሆኗን ታያለሽ። አዛኝና ሩህሩህ ነች። እሱን ውሃ የምታጠጣ ከዛ ደግሞ ለግመሎች እንዴት ግመሎችን ነው ያጠጣችው። ለግመሎች ሁሉ አዝናለች እና ደግ ነች፣ ሩህሩህ ነች። አዛኝና ሩህሩህ ነች። ሶስተኛ የምታየው ጀነረሲቲዋን ነው። አሁን ግመሎች ይባላል በሳነብ በ3 ደቂቃ ውስጥ ወደ 200 ሊትር ውሃ መጠጣት ይችላሉ። ምን ይላል መሰለሽ? እስኪረኩ ድረስ አጠጣቻቸው ይላል። ሰውየውን አጠጥታ እየሄደች እየቀዳች ግመሎቹን ታጠጣለች። ግመሎቹን ታጠጣ። ስንት ግመሎች እንደያዘ አላውቅም፣ ከአንድ በላይ ግን ነው ግመሎች ስለሚል። ሁሉም ጠጥተው እስኪረኩ ድረስ እየተመላለሰች አጠጣቻቸው ይላል። በጣም አስገራሚ ነው። ስለዚህ ሰው አትንቅም። ሌዲ የሚባሉት አድሚረብል ሌዲ የሚደነቁ የሚከበሩ ሴቶች፣ የተከበሩ ሴቶች ሰው አይንቁም። ሩህሩህና ደግ ሩህሩህና አዛኝ ናቸው። ኮምፓሽኔት ናቸው፣ ይራራሉ ለሰዎች እና ደግሞ ደግ ናቸው። ግመሎችን አጠጥተው ማጠጣት የሚችሉ ደጎች ናቸው። ሰጥተው የማይበቃቸው ደጎች ናቸው። እንዲህ አይነት ሴቶች አሉ። እንዲህ አይነት ሴቶች አድሚረብል ናቸው፣ ደጎች ናቸው፣ ትሁት ናቸው፣ ሰው የማይንቁ ናቸው። ርብቃ እንደዛ ነበረች። ተመላልሳ ግመሎቹን አጠጣቻቸው። ከዛ ቀጠለ። አያት፣ እሷ እንደሆነች ገባው። በቃ እሷ ነች አለ እና ሽማግሌው ሎሌ የማ ልጅ ነሽ አላት። የባቱኤል ነበር የሚባለው አባቷ፣ የአብርሃም ዘመድ ነው። የባቱኤል ልጅ ነኝ አለችው። ከዛ ልክ ያንን ከነገረችው ካያት በኋላ ግመሎቹን ውሃ ካጠጣች በኋላ ሰውየው ሄድና ሰገደ፣ ለእግዚአብሔር ሰገደ እና መንገዴን ስላቃናህልኝ ስላሳካህልኝ አመሰግን። ሂወሹር እሷ እንደሆነች እርግጠኛ ነው። ገብቶሽ እና እሷ መሆኗን እርግጠኛ ነው። ከዛ ከሰገደ በኋላ እሷ ደግሞ ቆሞ ታየዋለች። እግዚአብሔርን ሲያመሰግንና ቆማ ታየዋለች። በኋላ ቀለበት አወጣና ሰጣት። ከዛ የእጅ አምባር 2 አደረገና ወጣና ሰጣት። የወርቅ ትላልቅ የወርቅ እጅ አምባር ሰጣት፣ ቀለበት ሰጣት። ከዛ በኋላ ተቀበለችው። ለመሰለሽ ነገር አታስብም። እሷ አሁን ሽማግሌ ነው ይሄ ሰውዬ። ወርቅ አውጥቶ ሲሰጣት ዝም ብላ ተቀብላ ቆማ ተቀብላ ታየዋለች። እንትን አታውቅም፣ ተንኮል አታውቅም፣ ነገር አታውቅም። አሽሙር ብታናግሪያት ርብቃን አሽሙር አይገባትም። እነዚህ አድሚረብል ሌዲስ የምታያቸው ሴቶች፣ የሚከበሩና የሚደነቁ ሴቶች ነገረኞች አይደሉም። ይሄ ነገር አሽሙር በዚህ እንደዚህ ብሎ ሐሜት ምናምን የለባቸውም። በቃ የዋህ ነች። ቅን ሲሰጣት ተቀበለችው፣ ወርቁን ሲሰጣት ተቀበለችው። እና እንዲህ አይነት የሚደነቁ ሴቶች አድሚረብል የሚባሉ ሴቶች በአሽሙር ብትናገሪያት እንኳን አይገባትም። ነው እንዴ ምናምን ትልሻለች። የዋህ ነች እሷ። በቃ ያልሽውን ነው። አንቺ አሁን ለምሳሌ ወፈርሽ ለማለት ፈልገሽ ምን ነው አንቺ እንዲከሳሽ ትያታለሽ አይደለም? ከሳ እንዴ ነው የምትለው። አይገባትም፣ ነገር አይገባትም፣ እንትን አሽሙር አይገባትም። እንዴ በፊት ለፊት ካልነገርሻት አይገባትም። እና አድሚረብል የሆኑ ሴቶች ቅድም አለን፣ ደግ፣ ቸር፣ ሩህሩህ፣ ከዛ ደግሞ የዋህ ቅን ነች። ርብቃ ግን የምትደነቅ ሴት ነች። ወንድሟን ላባን ሄደችና ነገረችው። ወርቁን ይዛ ሄዳ ነገረችው። ሽማግሌውን አስገቡት። አባቷና ወንድሟ ሎሌውን አስገቡት፣ ወደ ቤታቸው አስገቡት። ከዛ ሽማግሌው ገባና እኔ አልበላም አልጠጣም የመጣሁበትን ሳልናገር አለ። ሎሌው ምንድነው ተናገር አሉት። ጌታዬ አብርሃም ይባላል። አብርሃም ልጅ አለው፣ ይስሐቅ የሚባል ልጅ አለው፣ ለጋብቻ የደረሰ ልጅ ነው። እና አብርሃም ቃል አስገብቶኝ ነው የመጣሁት። ወደ ሀገሬ ወደ ዘመዶቼ ሂድ፣
ከዛ ደግሞ ሚስት ለልጄ አምጣ ተብዬ ነው የመጣሁት። እኔ ደግሞ ምልክት ጠየቁ፣ ጸለይኩ። ውሃ ጠጭኝም ብላት ከዛ ውሃ የምታጠጣኝና ግመሎችንም አጠጣለሁ የምትለኝ እሷ የጌታዬ ሚስት እሷ ትሆን ብዬ ጠየቅኩ። እሷን ርብቃ እንዲጠየቅኳት አጠጣች፣ ግመሎችን ውሃ አጠጣች። ስለዚህ የመጣሁበት ምልክት ስለተሟላ እሷ ነች ማለት ነው። የይስሐቅ ማግባት ያለባት እሷ ነች። ስለዚህ ስጡኝ አላቸው። ከዛ ተቀበሉት። ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም ልንመልስልህ አንችልም አሉት። ነገሩ ከፈጣሪ ዘንድ ነው የመጣው። ስለዚህ በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ማለት ነው። ከዛ ቁጭ አለ፣ በላ፣ ጠጣ። አሁን በቃ እግዚአብሔር መንገዴን አቅንቶልኛል ይዣት ልሄድ አለ። አይ አንድ 10 ቀን ትቆይ አሉት። አሁን ገብቷቸዋል፣ የፈጣሪ ፈቃድ እንደሆነ ቤተሰቦቿ ገብቷቸዋል። እሷ ደግሞ ሰምታለች፣ ይሄን ሲነጋገሩ ሰምታለች። እሷ ትምጣና ትጠየቅ ተባለ። በማግስቱ ነው ሰውየው ገብቶ አድሯል። በማግስቱ እሷ ትምጣና ትጠየቅ፣ እሺ ትላለች ለመሄድ ተባለች። ከዛ ተጠራች ርብቃ። ከዚህ ሰውዬ ጋር ትሄጃለሽ ብለው ጠየቋት። እሄዳለሁ አለች። እሄዳለሁ አለች። ለመሰለሽ የሱ ፈቃድ እንደሆነ አውቃለች። እግዚአብሔር ፈቃድ የፈጣሪ ፈቃድ እንደሆነ አውቃለች። ትሄጃለሽ ተባለ፣ እሄዳለሁ አለች። ስለዚህ ምንድነው የምታየው እዚህ ጋር ከቀድሞ ነጥቦች ላይ ፈጣሪን የምትፈራ ለፈቃዱ የምትኖር ሴት ነች። ፈቃዱ ነው የምትፈልገው። ምንም በቃ መጣች፣ የሱ እንደሆነ አወቀች፣ እሄዳለሁ አለች። ከዛ ከዚሁ ጋር ቀጥሎ ስድስተኛ ምንድነው? ትረስት አድርጋለች። አምላኳን የተማመነችው አምናለች። እግዚአብሔርን አምናለች፣ ፈጣሪዋን አምናለች። ፈቃዱን ነበር የምትፈልገው። ከዚህ በፊት አላገባችም እሷ። ከዛ ፈቃዱ እንደሆነ ስታውቅ ነገሩ ከእግዚአብሔር ዘንድ መጥቷል ሲሉ ሰምታለች። በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ሲባል ሰምታለች። ከዛ ጠርተው ትሄጃለች ሲሏት እሄዳለሁ አለች። እሄዳለሁ ከአምላኳ ፈቃድ ጋር ተስማማች እና ተማመነች። ስትሄድም ደግሞ የምታመልከውን አምላክ ተማምና ነው የሄደችው። አሉ ደንገጥሮቿ የሚያገለግሏት ሴቶች አሉ አብረዋት የሚሄዱት። ግን ይህን ሰውዬ አታውቀውም። ታሪኩን የሰማችው ባሏን አታውቀውም፣ ይስሐቅን አታውቀውም። የይስሐቅን አባት አብርሃምን በአካል አታውቃቸውም። የምታገባውን ሰው ይስሐቅን አታውቀውም። ፈጣሪን ግን አምና ሄደች። ስለዚህ የተከበረች ሴት አድመረብል ውመን ነች። ነጥቡ በፈጣሪን የምትፈራ በፈቃዱ የምትኖር የምትታመንበት ሴት ነች ማለት ነው። ይሄ የሚያስገርም ነው። ከዛ ሰባተኛውን መሰለሽ ልጅቷ ርብቃ ወንድ አታውቅም። በዛ ሰዓት ቨርጂን ነች፣ ድንግል ነች። ወንድ አታውቅም። ለአንድ ወንድ የተለየች ሴት ነች። ለአንድ ወንድ የተለየች ሴት ነች። ሰባተኛው ነጥቤ ድንግልና ሳይሆን ግን አንዲት ሴት ሌዲ የምትባለው የከበረች የተመሰገነች ሴት የምትባለው ለአንድ ወንድ የተለየች ሴት ስትሆን ነው። ለአንድ ወንድ የተለየች ሴት ነች። ግን አሁን ድንግልናን ስለምናነሳ ሁለት አይነት ድንግልና አለ። አንደኛው ከወንድ ጋር ግንኙነት አድርገው የማያውቁ ሴቶች ድንግል ናቸው፣ ቨርጂን ናቸው። ማህተም አላቸው፣ ማህተማቸው ሃይመኑ ነው እና እነሱ ድንግል ናቸው። ሁለተኛ ግን አይነት ድንግልና አለ፣ እኔ የማስተምረውም የማምንበትም። ሁለተኛው ድንግልና ምንድን ነው? አንዲት ሴት ከአንድ ሰው ወይ ከሌላ ኢቭን ከብዙ ወንዶችም ጋር ግንኙነት ኖሯት ቆይታ ከዛ ግን ተጸጽታ ንስሐ ገብታ ራሷን ለይታ ከተቀመጠች ወይም ለአንድ ወንድ ራሷን ለይታ ለመቀመጥ ፈቃደኛ ከሆነች ሪስቶርድ ቨርጂኒቲ ይሆናል። ቨርጂኒቲ በሪፔንተንስ ቨርጂኒቲ ባይ ሪፔንተንስ ይሆናል፣ ወይም ሪስቶርድ ቨርጂኒቲ ይሆናል። እንትኑ ነው አይልሽ። ድንግልና እቺ ሃይመኗ አይደለችም። የሃይመኖቹን አስረዳሻለሁ። ግን የሃይመኗ ጉዳይ ሳይሆን ድንግልና የልብ ጉዳይ ነው፣ የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች ቨርጂኒቲ ባይ ሪፔንተንስ ይባላል፣ ወይም ሪስቶርድ ቨርጂኒቲ አለ። እኔ እንደ ድንግል ነው ማለት፣ እንደ ድንግልም ትታያለች። ንስሐ የገባች ሴት እንደ ድንግል ትታያለች።
አንዲት ሴት ሌዲ የምትባለው የተከበረች፣ የተመሰገነች፣ የተሞገሰች ሴት የምትሆነው ራሷን ለአንድ ወንድ የለየች ሴት ከሆነች ነው። ዛጋም የምትሄድ ከሆነ you cannot call her lady ልትያተች። በቃ ክብሯ አንዲት ሌዲ የምትባል ሴት ክብሯ ለአንድ ወንድ ብቻ ራሷን ለይታ መቀመጧ ነው። አንደኛ አሁን በህይወቷ ወንድ ላይኖር ይችላል። ለምሳሌ አንዲት ሴት አለች እንበል፣ ቦይፍሬንድ የላትም፣ እጮኛ የላትም፣ ባል የላትም እንበል። ግን ማይንዷ ውስጥ ያለው ግን አንድ ወንድ በህይወቷ ትፈልጋለች። የኔ የምትለው የራሴ የምትለው አንድ ወንድ እየጠበቀች ነው፣ እየጸለየች ነው። ሺዝ ሌዲ። እቺ አድሚራብል ሌዲ ነች። ወንዶች በዙሪያው አሉ። ያው ወንዶች ሴቶችን ይፈልጋሉ። ምንም ወንድ ብትፈልግ አታጣም እኮ። ግን የኔ የምትለው የራሴ የምትለው አንድ ወንድ እየፈለገች ነው ያለችው፣ እየጠበቀች ነው ያለችው። እቺ ሌዲ ነች፣ አድሚራብል ነች። ወይም ደግሞ አንድ እጮኛ ይኖራታል። ለእጮኛዋ ታማኝ ነች። ራሷን ለእጮኛዋ ሰጥታለች። የተለየች ነች። ለሌላ ወንድ አቬለብል አይደለችም፣ አትገኝም ለሌላ ወንድ። በቃ የተዘጋ ኬዝ ነው። እጮኛ አላት፣ ከእጮኛዋ ጋር ነች፣ አለቀ። ሌላ ወንድ ጋር ፍለርት ማድረግ እንደዚህ ብሎ እንደብሎ ለአንድ ቀን ምናምን ብሎ ነገር የለም። ተለይታለች። አድሚራብል ነች፣ የተከበረች ሴት ነች፣ ሌዲ ነች። ወይም ደግሞ ከአንድ ወንድ ጋር ተጋብታ እየኖረች ነው ያለችው። በቃ ለሱ ታማኝ ነች። ሌላ ወንድ ሚነካት ሌላ ወንድ የለም። ከሌላ ወንድ ጋር በዚህ በፍቅር ግንኙነት የለም። ለአንድ ባሏ ታማኝ ሴት ነች፣ የተከበረች ነች፣ የተሞገሰች ነች፣ የተደነቀች ነች፣ ሌዲ ነች።